በትምህርት በቆየሁባቸው አመታቶች ውስጥ እነዚህን የተረዳኋቸውን 3 ሚስጥሮች ላስረዳችሁ። እነዚህ 3 ሚስጥሮች አብዛኛው ተማሪ ፌል የሚያደርግባቸው ፖይንቶች ናቸው። ምናልባት እናንተ ልጠቅሷቸው የምትችላቸው የትኛውን ፖይንቶች በአጠቃላይ እነዚህ 3 ፖይንቶች ውስጥ እንደሚጠቃለሉ ተስፋ አደርጋለሁ። የመጀመሪያው አብዛኛው ተማሪ እስፔሻሊ በአሁን ጊዜ እየወደቀ ያለበት ምክንያት ጊዜ ነው። ታይም፣ የጊዜን ወይም የታይምን ዲፊኒሽን በሚገባ አለመረዳት አብዛኛውን ተማሪ እየጣለ አብዛኛውን ሰው ደግሞ ከስኬት እያንሸራተተ እታች እያኖረ ይገኛል። ጊዜና ሰዓትን ለይቶ አለማወቅ። ለምሳሌ ዛሬ ቀኑ ሰኞ ነው፣ የሚቀጥለውም ሳምንት ሰኞ ነው፣ የሚቀጥለውም ሳምንት ሰኞ ይመጣል። እነዚህ 3ቱ ሰኞች ስማቸው ተመሳሳይ ይሁን እንጂ ቀናቶቹ ፈጽሞ አንድ አይደሉም። ዛሬ ከምሽቱ 12 ሰዓት ነው፣ ነገም ከምሽቱ 12 ሰዓት ነው፣ ከዛም ከ12 ሰዓት ይመጣል። 12 ተመሳሳይ አርክተን የመሳል የሆነ ኢሉዥን ውስጥ ነው ያለነው። ተመሳሳይ አርክተን ነው የምንቆጥረው። ስለዚህም ዛሬ የምንሰራው ስራ ነገ ብንሰራው ስላለ ለምን ዛሬም ቀን ነው ነገም ሌላ ቀን ነው ብለን ነው የምናስበው። ይቺ ዛሬ ያለንባት ቀን ግን ለምሳሌ ይሄንን ቪዲዮ እየቀረጽን ያለንበት ቀን ዛሬ ሐሙስ ነው። ይህ ቀን ፈጽሞ ምድር ከተፈጠረች ጊዜ ጀምሮ ያልነበረ ቀን፣ ዓለም ከተፈጠረች ቀን ጀምሮ ይህኛው ሐሙስ አልነበረም። ይሄ ሐሙስ ደግሞ ሲያልፍም ለዘላለም ተመልሶ ላይመጣ ነው። ጊዜ በየዕለቱ አዲስ ነው፣ ሲያልፍም ደግሞ አልፎ ነው የሚቀረው። ቀጣይ የሚመጣ ተመሳሳይ የሆነ ጊዜ የለም። ይሄን አለመረዳት ብዙ ጊዜ ነገሮችን ነገ ብጀምረው ላለም። ዛሬስ ማን ይስራባት? ዛሬስ ምንድን ነው የሚሰራባት? ዓለም ከተፈጠረ ጀምሮ ያልነበረች አዲስ ነገር ናት እኮ። ደግሞም ላትመለስ ለዘላለም። አንተ አይደለም አንቺም አይደለሽም፣ የልጅ ልጅ ልጅ ሊያየው ላይችላት እስከ ዘላለም ደግሞ ተመልሳ ልጠፋ ነው ይህችኛዋ ሐሙስ ቀን። ይሄንን ጊዜን በዚህ መልኩ መረዳት መቻል፣ እንዲሁም ደግሞ ታይም ኦፍ ማይንድ እና ታይም ኦፍ ሪያሊቲ መካከል ያለውን ሪሌሽንሽፕ በሚገባ መረዳት መቻል። ብዙ ጊዜ አእምሯችን ውስጥ ያለው ጊዜና ሪያሊቲ ላይ ያለው ጊዜ ዳይሬክትሊ ፕሮፖርሽን እንዳላቸው ነው የምናስበው። አእምሯችን ውስጥ ጊዜ እንዳለን ከተሰማን በውጭ ዓለም ላይ ጊዜ ያለን፣ አእምሯችን ውስጥ ጊዜ እንደሌለን ከተሰማን በውጭ ዓለም ላይ ጊዜ የለን ብለን የምንረዳው። በት ታይም ኦፍ ሪያሊቲ እና ታይም ኦፍ ማይንድ ኢንቨርስሊ የሆነ ፕሮፖርሽን አላቸው። አእምሯችን ውስጥ ረጅም ጊዜ እንዳለን የሚሰማን ልጆች ብታምኑ ባታምኑ በእውነተኛው ዓለም ላይ ብትሄዱ እንደኛ አጭር ጊዜ ያለው የለም። እኔ ጊዜ በራሴ ጊዜ ለሁሉም ሰው እኩል ነው ብዬ አላስብም። ለሚሮጥበት፣ ለሚለፋበት፣ እየጣረ ለሄደበት ላለው አጭር ይመስላል፣ ግን ሰፋ ያለ ታይም አለ። ቁጭ ብሎ ደግሞ ለሚውለው በጣም ረጅም ይመስላል፣ ግን እጅግ በጣም አጭር ነው። ካሰበበት ለመድረስ ያለችው ወይም የተሰጠችው የተመጠነች ታይም ናት። አንዳንድ ጊዜ ያስተውላችሁት ከሆነ ቁጭ እንልና አይ 2 ወር ቢቀረው 2 ወር ሲቀረው ቢጀምር ስላለን አሁን ለኢንተራንስ ለማጥናት በቃ 2 ወር ውስጥ በዚህኛው ሳምንት ፊዚክስ፣ በአንዱ ሳምንት ኬሚስትሪ፣ በአንዱ ሳምንት ማትስ፣ በአንዱ ሳምንት ባዮሎጂ፣ በአንዱ ሳምንት እንግሊሽ 5 ሳምንት ይበቃኛል። ከዛ 6ኛውን ሳምንት የኢንተራንስ ጥያቄ ብሰራበት 7ኛውን ሳምንት ደግሞ ሪቫይዝድ ባደርግበት በ2 ወር እስኮ ጨረስኩ ማለት ነው እናለን። ይሄ ማይንዳችን ውስጥ ያለው ታይም ምንድን ነው? በጣም አጭር ጊዜ እንደሚበቃ ይነግረናል። ሪያሊቲ ላይ ስንሄድስ ረጅም ጊዜ ለኛ ይበቃል። ደግሞ አለን እያጠናን አይምሯችን ውስጥ በጣም አጭር ጊዜ እንዳለን፣ ጊዜው እንደማይበቃን፣ በቃ ካሁን ፈተና ደረሰብኝ ምናምን እያለን ደግሞ የምናጠና ተማሪዎች አለን። ዱ ዩ ቢሊቭ ኦር ናት? ይሄ ማይንዳችሁ ውስጥ ያለው። ሪያሊቲ ላይ ብትሄዱ እንደናንተ ደግሞ ሰፋ ያለ ጊዜ ያለው የለም። ለምን ከተባለ በጣም እየሮጣችሁ ነው፣ በጣም እያጠናችሁ ነው፣ አጭር ጊዜ እንዳላችሁ ነው የሚሰማችሁ። ዴይሊ ጥያቄ ትሰራላችሁ፣ ዴይሊ ታነባላችሁ። ሰው የያዛችሁትን ነገር ለመጨረስ ሰፋ ያለ ጊዜ ያላችሁ። ስለዚህ አጭር ጊዜ እንዳላችሁ እየተሰማችሁ እንዳደነግጡ። አጭር ጊዜ እንዳላችሁ የሚሰማችሁ እያጠናችሁ የምትገኙ፣ እያጠናችሁ ደግሞ የማትገኙ፣ ረጅም ጊዜ እንዳላችሁ ደግሞ የሚሰማችሁ ልጆች ደግሞ ከየትኛውም ጊዜ በላይ እንደናንተ አጭር ጊዜ ያለው የለም። ቴክ ኬር ኦፍ ዳት። ኤንድ ዘ ሰከንድ ዋን ኢዝ ኤክስኪውዝ። ሁለተኛው ደግሞ አብዛኛውን ሰው መኖር ከሚፈልገው ህይወት ጎትቶ አስቀርቶ መሬት እያስቀመጠ ያለው ነገር ኤክስኪውዝ ነው፣ ምክንያት ነው። ብዙዎቻችን ብዙ ጊዜ ምክንያት የምንደረድረው ለማሸነፍ አይደለም፣ ላለማሸነፍ። እንዴት እንደሆነ እኔ አይገባኝም። ሰዎች ላለማሸነፍ፣ ሰዎች ለመደየት፣ ሰዎች ለመውደቅ፣ ሰዎች ስኬታማ ላለመሆን ምክንያት ያስቀምጣሉ። ሰዎች ጤነኛ ላለመሆን ምክንያት ያስቀምጣሉ። ዋይ? ምክንያቶቻችን ሊሆኑ የሚገቡት ለማሸነፍ ነው። ሁሉም ሰው እንደፈለገ የማየት መብት አለው። አንዳንዶች የሚፈልጉትን ብቻ ያያሉ፣ አንዳንዶች ደግሞ የሚፈልጉትን ነገር ከማግኘት የሚያስቀራቸውን ነገሮች ይመለከታሉ።
አንዳንዶች አይኖቻቸውን ምክንያቶቻቸው ላይ ያደርጋሉ። አንዳንዶች ደግሞ አይኖቻቸውን የሚፈልጉት ነገር ላይ ያደርጋሉ። what do you want? የምትፈልጉት ምክንያቱ ነው ወይንስ ውጤቱ ነው? ምክንያት የማንንም ህይወት ቀይሮ አያውቅም። ውጤት ግን የሁሉንም ሰው ህይወት ቀይሮ ያውቃል። ውጤቱን የፈለጋችሁት ወይንስ ምክንያቱን የፈለጋችሁት? the choice is yours። ስለዚህ ምክንያቶቻችሁን ለዩዋቸው። የምታስቀምጡት ምክንያት ላለማጥናት ከሆነ ለመውደቅ መርጣችኋል ማለት ነው። የምታስቀምጡት ምክንያት ደግሞ ለማጥናት ከሆነ እውነትም አሸናፊነትን መርጣችኋል ማለት ነው። ስለዚህ ምክንያቶቻችሁን ለዩዋቸው። እንዴትም ቢሆን ለማሸነፍ፣ እንዴትም ቢሆን የተሻለ ውጤት ለማምጣት፣ እንዴትም ቢሆን ስኬታማ ለመሆን ምንጊዜም ምክንያትን ፈልፍላችሁ አውጡ። በዙሪያችሁ ያሉ ምክንያቶች በጠቅላላ ላለማሸነፍና ለመጣል የሚሆኑ ኤክስኪውዞች ቢሆኑም እንኳን አንዲትም ብትሆን ምክንያት ፈልጉላት ወደፊት ለመጓዝ የምትሆናቸው ምክንያቶቻችሁ ላይ። ሶስተኛና የመጨረሻው ፊር ወይም ደግሞ ፍርሃት ነው። በዚህች ምድር ላይ ሁለት አይነት ሰዎች አሉ። ሁለት አይነት ፍርሃትን ያንጸባርቃሉ። አንደኞቹ እየጣሩ እየተጉ እያነበቡ የሚፈሩ ናቸው። ሌሎኞቹ ደግሞ ልክ ፈተና ላይ በሚቀመጡበት ሰዓት ላይ ፍርሃትን የሚያስተናግዱ ናቸው። እነዚህ ሁለቱ አንደኛው ፖዚቲቭ ነው፣ ሁለተኛው ኔጌቲቭ ነው። የመጀመሪያውን ብንመለከተው እያነበብን እያጠናን እየተጋን የምንፈራው ፍርሃት የበለጠ እንድንሮጥ የማንችለውን እንድንችል አቅም የሚሰጠን ፍርሃት ነው። እያነበባችሁ ዩኒት 1ን አውቃችሁ ልክ ስትጨርሱ ዩኒት 2 ዩኒት 3 ዩኒት 4 ገና እንደሚቀራችሁ ይሰማችኋል። ትፈራላችሁ። መጽሐፉን ስታዩት ብዙ እንደሚቀራችሁ ይሰማችኋል። ዴሊ ታጠናላችሁ፣ ታነባላችሁ፣ ብዙ ጥያቄዎችን ትሰራላችሁ። ሁልጊዜም ከምታውቁት ወደማታውቁት ነገር ስትራመዱ ፍርሃት ከእናንተ ጋር አለ። ምክንያቱም የማታውቁት ነገር አስፈሪ ነው። ከምታውቁት ወደማታውቁት ልትገቡ ስትሉ ፍርሃት አለ። ዩኒት 1ን ጨርሳችሁ ወደ ዩኒት 2 ልትመጡ ስትሉ ትፈራላችሁ። ዩኒት 2 ከገባችሁ በኋላ ደግሞ ትለምዱታላችሁ። ተመልሳችሁ ዩኒት 2 ጨርሳችሁ ወደ ዩኒት 3 ስትመጡ ደግሞ ተመልሳችሁ ትፈራላችሁ። ምንጊዜም እየተጉ እየለፉ እያነበቡ የሚፈሩ ሰዎች ከሚያውቁት ወደማያውቁት እየሄዱ ነው። which means እነዚህ ሰዎች እየተራመዱ ያሉ ሰዎች ናቸው። የሚራመዱ ብቻ ናቸው ከሚያውቁት ሰፈር ወደማያውቁት ሰፈር የሚገቡት። ይሄኛው ፖዚቲቭ ነው። እያነበባችሁ እያጠናችሁ የምትፈሩ ልጆች በፍጹም አትረበሹ። የምትወድቁ መስሎ አይሰማችሁ። it's a good በጣም ጥሩ ነው። የበለጠ እንድጥሩ የበለጠ ወደፊት እንድትሄዱ የሚረዳችሁ ፍርሃት ነው። ሁለተኛው ፍርሃት ደግሞ ፈተና ላይ በምንቀመጥበት ሰዓት ላይ የምንፈራው ፍርሃት ነው። ይሄኛው ፍርሃት አንብበን አጥንተን ተዘጋጅተን ኮንፊደንት ሆነን ልክ ፈተና ላይ ስንቀመጥ ጥያቄውን ገና ስናየው እያወቅነው ጥያቄውን እንሰጠዋለን። እጃችን ላበላብ ይሆናል። በጣም እንደነግጣለን፣ በጣም እንድረበሻለን። እኔም በአስተማሪነት ባለፍኩባቸው ዘመናቶች ውስጥ እንደዚህ አይነት ተማሪዎች አጋጥሞኛል። ኢቨን ኢፍ 3 ሲባዛ 2 5 ብለው የሚያስቀምጡ ተማሪዎች ነበሩ። ክላስ ውስጥ በጣም አክቲቭ ናቸው፣ በጣም ይሳተፋሉ። ፕራክቲካል ነገር ብትጠይቋቸው they are so genius በጣም ጎበዝ ናቸው። አደሞመት የፈተና ወረቀት ግን ቁጭ ሲል ግን ይላሉ፣ ድንግጥ ይላሉ። ይሄኛው ፍርሃት ግን የጤና ፍርሃት አለ። ይሄኛው ፍርሃት ኔጌቲቭ የሆነ ፍርሃት ነው። ይሄኛው ፍርሃት አማራጭ እንዳጣ አይነት ሰው፣ ይሄኛው ፍርሃት ህይወትን ጠባብ አርግቶ ከማየት የሚመነጭ ፍርሃት። ኦኬ፣ አነበባችሁ፣ አጠናችሁ፣ ብዙ ጥያቄ ሰራችሁ፣ ጊዜያችሁ በአግባቡ ተጠቀማችሁ፣ በጣም ተጋችሁ፣ ፈተና ላይ ተቀመጣችሁ። ውጤቱን እናንተ ኮንትሮል አታረጉት። ውጤቱ ከእናንተ ቁጥጥር ውጭ ነው። ውጤቱን የሚሰጣችሁ ትምህርት ሚኒስቴር ነው። እናንተ ማድረግ መስሎት ማንበብ፣ ማጥናት፣ አብዝቶ ጥያቄዎችን መስራት፣ ጊዜያችሁ በአግባቡ መጠቀም። ከዛ ፈተና ላይ ቁጭ ነው የቻላችሁትን ነገር መሞከር። ውጤቱ የማን ነው? የትምህርት ሚኒስቴር ነው። እናንተ ኮንትሮል ልታደርጉት አትችሉም። ከእናንተ ቁጥጥር ውጭ ነው። በዚህ ነገር ላይ መጨነቅ ማለት ራስን ላልተፈለገ ውድቀት መጋበዝ ማለት ነው። ስለዚህ ፈተና ላይ በምትቀመጡበት ሰዓት ላይ እንደነዚህ አይነት ፍርሃቶችን ልታስወግዱ ይገባል። ኦኬ፣ አጠናችሁ፣ አነበባችሁ፣ ኤ የሚሆነው መልስ ቢ አላችሁት፣ አጥንታችሁ፣ ተዘጋጅታችሁ፣ በጣም ተጠብቃችሁ፣ ታልፋለች፣ ያልፋል፣ በቃ ዘንድሮ ስማ ሰቀለው ተብላችሁ ፌል አደረጋችሁ። ሶባት ምን ይፈጠር? ናት ላይፍ ህይወት አይደለም። ዓለም በራሷ የማታልቅ ሰፊ ናት። ሌት ሚ አስክ ዩ ዋን ቲንግ። ምናልባት ይህን ቪዲዮን አዲስ አበባ ውስጥ ሆናችሁ ይችላል የምትከታተሉት። ምስራቅ አካባቢ ድሬዳዋ፣ ሐረር፣ ጅጅጋ ልትኖሩ ትችላላችሁ። ሰሜን አካባቢ ጎንደር፣ ወደ አማራ ክልል፣ ወደ መቀሌ፣ ወደ ትግራይ ክልል ልትኖሩ ትችላላችሁ። በምዕራብም ልትኖሩ ትችላላችሁ። በደቡብም ልትኖሩ ትችላላችሁ። ያላችሁበት ስፍራ ላይ ቁጭ ብላችሁ ኢትዮጵያን አስቧት እስኪ። ሂዱ በሀሳብ በእግራችሁ። አታልቅም። በጣም ሰፊ ናት። ስንት አይነት ብሔረሰብ አለ፣ ስንት አይነት ህዝብ አለ፣ ስንት አይነት ከተማ አለ፣ ስንት አይነት ቋንቋ፣ ስንት አይነት ክልል አለ። አታልቅም። ደግሞ ከኢትዮጵያ ውጡ፣ አፍሪካን አካሏት እስኪ። ሴኔጋል፣ ቱኒዚያ፣ ደቡብ አፍሪካ፣ ኮንጎ፣ ኮትዲቫር ምናምን ሂዱ እስኪ። ሰፊ ናት አፍሪካ በራሷ አታልቅም። ከአፍሪካም ውጡ እስኪ፣ ዓለምን አካሉት። ስንት ሐይቆች አሉ፣ ስንት ውቅያኖሶች አሉ፣ የማያልቁ ረጃጅም ውቅያኖሶች አሉ፣ ወንዞች አሉ፣ ትላልቅ ተራራዎች አሉ፣
ጫካዎች አሉ። አታልቅም። እንኳን ህይወት ዓለም ራሱ በጣም ሰፊ ናት። ህይወት ደግሞ ከዓለም የበለጠ ሰፊ ናት። ፌል አደረጋችሁ ሰውባት ምን ይፈጠር? ላይፍ ኢንፋይናይት የሆነን እድልን ኦፖርቹኒቲን በውስጧ ይዛለች። አሁን እኔ በተቀመጥኩበት በዚህ ጠረጴዛ ዙሪያ ኢንፋይናይት የሆነ ቁጥሬ የማልጨርሳቸው እድሎች አሉ። ማየትና አለማየት ግን የኔ ኃላፊነት ነው ማለት ነው። ኢቭን በዜሮና በአንድ መካከል ዜሮና አንድ ዜሮ ብላችሁ አንድ ጋር ከመድረሳችሁ በፊት ኢንፋይናይት የሆኑ ቁጥሮች አሉ። 0.1 0.11 0.12 0.13 0.00001 0.0002 አንጨርሰው። ኢንፋይናይት ነው። በዜሮና በአንድ መካከል ያለውን ቁጥር እንኳን ቆጥረን አንጨርሰው። ምንም ነገር የለንም ፌል አደረግንበት ባልነውና መድረስ በምንፈልግበት ቦታ ያሉ ኦፖርቹኒቲዎችን ቆጥረን አንጨርሳቸው። በራሳችሁ ጥፋት ባለማንበባችሁ፣ ባለመትጋታችሁ፣ ብዙ ጥያቄ አብስታችሁ ባለመስራታችሁ ፌል ካደረጋችሁ ለፌሊዲታችሁ ተጠያቂና እናንተ ብቻ ናችሁ። ይሄ ለመልካም ነው ብዬ አላምነው። በት አንበባችሁ፣ ተክታችሁ፣ ለፍታችሁ፣ ጊዜያችሁን በአግባቡ ተጠቅማችሁ ፌል ብታደርጉ የተሻለ እድል አለ ማለት ነው። ከፊት ለፊት ሁል ጊዜም የተሻለ በር አለ ማለት ነው። ልክ ፈጣሪ ሁል ጊዜ ከሚራመዱት አጠገብ ነው። የሚራመዱትን በኋላ ያራምዷቸዋል። የሚራመዱትን ባህርን ከፍሎ አሻግሯቸዋል። ሁል ጊዜም እርሱ ከሚራመዱት ጋር ነው። እስከተራመዳችሁ ድረስ ተአምርን በህይወታችሁ ላይ ያደርጋል። ጉዞአችሁን ወደፊት ቀጥሉ።